ዛሬ ስኖውፎል የተሰኘውን ምርጥ የሆሊውድ ተከታታይ ፊልም የምንመለከት ይሆናል። በዛሬው ክፍላችን የምናየው ሲዝን 1ን ወይንም ክፍል 1ን ሲሆን በውስጡ 10 ኤፒሶዶችን ይዟል። ስለዚህም እነዚህን 10 ክፍሎች እጥር ምጥን አድርገን ምንም ሳናጎድል ሳንጨምር የምንመለከት ይሆናል። ታሪኩ የሚጀምረው በ1983 በሎስ አንጀለስ ሲሆን ፍራንክሊን ሴንት ከጓደኞቹ ከሊዮንና ከኬቪን ጋር በመሆን ለመጀመሪያ ጊዜ እንተዋወቀዋለን። ፍራንክሊን ጥሩ ትምህርት ቤት ተምሮ የሆነ ቢሆንም ኮሌጅ ከመግባት ይልቅ ወደ እናቱ ተመልሶ አብሮ መኖሩን መርጧል። እናቱ ብቻዋን ያሳደገች ስትሆን ልጇ ከመጥፎ መንገድ ለመጠበቅ ብርቱ ጥረት ታደርጋለች። ፍራንክሊን ግን እናቱ እንደማትፈቅድለት እያወቀ እንኳን ለአጎቱ ለጄሮም ጋንጃ ወይንም ዊድ ይሸጥለት ነበር። ፍራንክሊን ጋንጃውን ለመሸጥ ሸለቆ አካባቢ ወደሚገኝ ደቫሊ ወደሚሰኝ ሁለተኛ ደረጃ ትምህርት ቤት አብሮት ወደ ተማሩ ጓደኛው ጋር ይሄዳል። ሮብ የአባቱን የኮኬን አቅራቢ ለማግኘት ቢፈልግም ብቻውን ለመሄድ ስለፈራ ፍራንክሊን አብሮት እንዲሄድ ይጠይቀዋል። ፍራንክሊን ተስማምቶ ሮብ ወደ እስራኤላዊው የእጽ ንጉሥ አቪ ወደ ተሰኘ ሰው ይወስዷል። አቪ ግን በችርቻሮ እንደማይሸጥ ለፍራንክሊን ይነግሯል። ፍራንክሊን ይህንን እንደ መልካም አጋጣሚ በመቁጠር እቃውን በብድር እንዲሰጠው እንዲሁም ብሩን በአጭር ጊዜ ውስጥ ሽጦ እንደሚመልስለት ቃል ይገባለታል። አቪ በፍራንክሊን ድፍረት ተደንቆ አንድ ብሎክ ወይንም ብሪክ ይሰጠዋል። ገንዘቡን በ24 ሰዓት ውስጥ ይዞ እንዲመጣም ያስጠነቅቀዋል። ፍራንክሊን እቃውን እንደያዘ ወደ አጎቱ ጅሮም በመሄድ እንዲሸጥለት ይጠይቀዋል። ጅሮም ግን ከኮኬን ጋር መነካካት ስለማይፈልግ ያባረረዋል። ፍራንክሊን እና ጄሮም ሲነጋገሩ የሰማችው አክስቱ ሉዊስ ግን ልታግዘው ትስማማለች። ክላውዲያ ወደምትባለ ጭፈራ ቤት ባለቤቱም ትወስደዋለች። ሉዊስ እና ክላውዲያ ቀደም ሲል የፍቅር ግንኙነት እንደነበራቸውና መጥፎ በሆነ ሁኔታ እንደተለያዩ እንረዳለን። ይሁን እንጂ ፍራንክሊን የያዘው ዕቃ ጥራት ያለው በመሆኑ ክላውዲያ ከሱ ትገዛለች። ሲመለሱም የፍራንክሊን አባት በጎዳና ላይ እንደሚኖር እናያለን። በሌላ በኩል ደግሞ አሌሃንድሮ ከሲአይኤ ሰላይ ሎጋን ጋር ሲዝናና እናያለን። ሎጋን በብዛት እጽ በመውሰድ ሕይወቱ ያልፏል። አብረው የነበሩት ልጃገረዶች እርዳታ መጥራት ቢፈልጉም አሌሃንድሮ ግን አልፈቀደላቸውም ነበር። ይልቁንም አሌሃንድሮ ቴዲ ወደ ተባለ እንዲሁም በቅጣት ምክንያት ወደ ሎስ አንጀለስ ወደ ተላከው የሲአይኤ ሰላይ ይሄዳል። ሎጋን ከሞተ በኋላ ቴዲ ነገሩ ግራ ቢያጋባው አብሮት ለመሄድ ይወስናል። አሌሃንድሮም የሎጋንን አስክሬን ወዳለበት ቦታ ይወስደውና በእጽ ብዛት እንደሞተ ይነግሯል። በተጨማሪም ለባለስልጣናት ያልደወለው ከፍተኛ መጠን ያለው ዕቃ ስላላቸው እንደሆነ ያስረዷል። አሌሃንድሮ በቤቱ ውስጥ ከነሱ ውጪ ማንም እንዳልነበረ ቢያረጋግጥለትም ቴዲ በቦታው ሲያጸዳ የጆሮ ጌጥ ያገኛል። በዚህም አሌሃንድሮ እየዋሸ መሆኑን ይረዳል። በኋላ ላይ ቴዲ ከአሌሃንድሮ ጋር ሲገናኝ ሎጋን በደቡብ ያለውን ጦርነት ለመርዳት የጦር መሳሪያ እያቀረበ እንደነበረና አሌሃንድሮ ደግሞ ኒካራጓ ከምትባል ሀገር ዕቃዎችን በበረራ እያመላለሰ እንደሆነ ይረዳል። ቴዲ ለበላዩ ለጄምስ ሁኔታውን ያስረዳል። ይህ አጋጣሚ ወደ ስራው ለመመለስ ብቸኛ እድል እንደሆነ በማሰብ ኦፕሬሽኑን ያለምንም እንከንና የድርጅቱን ስም ሳይነካ ለመምራት ቃል ይገባል። ጄምስ ስራው አስፈላጊ መሆኑን ስለተረዳ ለቴዲ ፍቃድ ይሰጠዋል። ቴዲ በሎጋን ምትክ እንደሚሰራ ለአሌሃንድሮ ይነግሯል። ነገር ግን ስራው በሱ መንገድ መስራት ስለሚፈልግ አዲስ ቦታ እንዲፈልጉለትና ገዢዎችን ራሱ ማግኘት እንደሚፈልግ ይነግሯል። በሌላ በኩል ደግሞ ጉስታቮ የተባለ ታጋይ በሉሲያ እና ፔድሮ በተባሉ ሰዎች አማካኝነት አንድ ቦታ እንዲዘርፍ ሲጠየቅ እናያለን። ነገሩ ቀላል እንደሆነና ገብቶ ገንዘቡን ይዞ መውጣት ብቻ እንደሆነ ይነግሩታል። ፍራንክሊንም የጉስታቮ አድናቂ እንደሆነ እንረዳለን። ጉስታቮ መጀመሪያ ላይ ቢያቅማማም በመጨረሻ ቦታውን ለመዝረፍ ይሄዳል። በሚስጥር የተቀመጠውን ገንዘብ ቢያገኝም ከመውጣቱ በፊት ጥቃት ይሰነዘርበታል። ራሱን ለመከላከል በሚያደርገው ትግልም አጥቂው ወድቆ ይሞታል። ጉስታቮ ከመውጣቱ በፊት የዘረፈው ሰው የፔድሮ አባት መሆኑን ይረዳል። ወጥመድ ውስጥ እንደገባ በማሰብ ገንዘቡ ለፔድሮና ለሉሲያ ለመስጠት እምቢ ይላል። ራሱን አስተማማኝ ቦታ ላይ ሲያደርግ ብቻ እንደሚሰጣቸው ይነግራቸዋል። ፔድሮ ቢናደድም ሉሲያ ግን ልታረጋጋው ትሞክራለች። ሉሲያ ለጉስታቮ እንደገለጸችለት ገንዘቡን ብቻውን ወስዶ የራሳቸውን የእጽ ስርጭት ለመጀመር አስበው ነበር። ጉስታቮም አሳምናው ገንዘቡን ይቀበላሉ። ቴዲና አሌሃንድሮ የመጀመሪያ ገዢ አቪን ለማግኘት ይሄዳሉ። ቴዲ ሬድ ቶምሰን በሚባል የሐሰት ስም ራሱን ያስተዋውቃል። አቪ ግን አላመነውም ነበር። ድምፅ መቅጫ ገጥሞ ሊሆን ይችላል በሚል ጥርጣሬ ልብሱን እንዲያወልቅ ያደርገዋል። በመጨረሻም ሳይሰማው ያባርረዋል። በኋላ ላይ ሉዚያና ጉስታቮ ከቴዲ ጋር ይገናኛሉ። እነርሱም ሁለተኛው ገዢዎች ናቸው። ከእነርሱ ጋር ስራው በጥሩ ሁኔታ ይከናወናል።
ቴዲ ከአቪ ጋር መስራት አስፈላጊ መሆኑን ስለሚያውቅ ተመልሶ ይሄዳል። በመጨረሻም እንዲያምኑ አድርጎ ስምምነት ላይ ይደርሳሉ። እቃውን በሙሉ ከሸጠ በኋላ ቴዲ ከኒካራጓ ከምትባል ሀገር ጦርነት ለመርዳት የሚያስፈልገውን ቁሳቁሶች የሚገዛበትን ገንዘብ ያገኛል። ነገር ግን የገዛቸውን የጦር መሳሪያዎች ሊታወቁ የሚችሉ መለያ ቁጥር ወይንም ሲሪያን ነበራቸው። ቴዲ ቁጥሮቹን እስካላጠፋ ድረስ መሳሪያዎቹን እንደማይልክ ለአሌሃንድሮ ይነግሯል። አሌሃንድሮ ሰዎቹ በአስቸኳይ መሳሪያ ስለሚያስፈልጋቸው ቢቃወምም አማራጭ ስለሌላቸው ቁጥሩን ማጥፋት ይጀምራሉ። ከቴዲ ስልክ ተደውሎለት ሲሄድ የቀድሞ ሚስቱ ጁሊያ እንደመጣች እናያለን። ተመልሰው አብሮ ለመኖር ፈልጋ ወደ ሎስ አንጀለስ መጥታለች። ቴዲ እና ጁሊያ ቴሄራን ወይንም ኢራን ውስጥ አብረው በሚሰሩበት ወቅት ልጃቸውን እንደጸነሰች እንረዳለን። ጁሊያ ቴዲ አደገኛ ስራ ውስጥ እየገባ እንደሆነ እንዲሁም ይህም በአእምሮ ላይ ጉዳት እንደሚያደርስበት ታስጠነቅቀዋለች። ቴዲ ግን አብሯት መሆን እንደሚፈለግና ስራውን ሲጨርስ ወደ ዲሲ እንደሚመለስ ይነግራታል። ጁሊያ ቀደም ሲል እምነቷን ስላጎደለ ባትተማመንም አንድ ዕድል ለመስጠት ተስማምታ ወደ ዲሲ ትሄዳለች። በሌላ በኩል ፍራንክሊን አንድ ብሎክ ዕቃ ሽጦ ሞተር ሳይክል ይገዛል። ከዚያም ወደ አቪ ተመልሶ ይሄዳል። እዚያም ሲደርስ አቪ ጋር ሰው ተጎድቶ ስለነበር የአቪን ሰው ሆስፒታል በማድረስ ይረዳዋል። በዚህም አቪ ይበልጥ ተደንቆ 2 ብሎክ ዕቃን በብድር ይሰጠዋል። እንዲሁም የፍራንክሊንን ጎረቤት ሜሎዲን እናያለን። አባቷ አንድሬ ፖሊስ ቢሆንም ሜሎዲና ፍራንክሊን አንዳቸው ለሌላቸው ፍቅር አላቸው። አንድሬ ግን ልጁ ከፍራንክሊን ጋር እንድትሆን አይፈልግም። ፍራንክሊን እናቱ ለምትሰራበት ድርጅት ቤት ክራይ የማይከፍሉ ሰዎችን ስታስወጣ አብሯት ሲሄድ እናያለን። እናቱም በስራ ቦታ በአለቃዋ ስትቸገር እንመለከታለን። ፍራንክሊን ያገኘው 2 ብሎክ ዕቃ ለመሸጥ ወደ ክላውዲያ ይሄዳል። ከክለቡ ሲወጣ ግን ተደብድቦ ገንዘቡን ይዘረፋል። የዘረፉትም ሌኒና ሬይ የተባሉ ሰዎች መሆናቸውንና ይህም የሆነው ደንበኞቻቸውን ስለቀማ እንደሆነ ከክላውዲያ ይረዳል። ፍራንክሊን ወደ ሊዮን ሂዶ ሁሉንም ይነግሯል። ሊዮን እስር ቤት በነበረበት ወቅት ካወቃቸው ሰዎች መካከል ካርቨር የተባለ ሰው እንዲረዳቸው ያስማማል። ካርቨር ሊዮንና ፍራንክሊንን ወደ ሌኒ ቤት ወስዶ የተዘረፈውን ገንዘብ ያስመልሳል። ነገር ግን ገንዘቡን ሲያገኝ ለራሱ ይወስዷል። ፍራንክሊን ገንዘቡን ማስመለስ እንዳለበት ስለሚያውቅ ከአጎቱ ከጄሮም ሽጉጥ ይጠይቃል። ጄሮም ሽጉጡን ከወሰደ እርግጠኛ መሆን እንዳለበትና ተኩሶ መግደል እንደሚጠበቅበት ይነግሯል። ሊዮንና ፍራንክሊን ወደ ካርቨር ቤት ሲሄዱ እሱ ግን ገንዘቡን መኪና ገዝቶበት ያገኘዋል። ካርቨር በእጽ ሰክሮ ሳለ ይይዙታል። ካርቨርና መኪናውን እንደ ዕዳ ክፍያ ወደ አቪ ይወስዱታል። አቪ ግን የራሳቸውን ችግር ራሳቸው እንዲፈቱ ነግሮ አካፋይ ሰጣቸዋል። ካርቨርን ይዘው ሲሄዱ ከእንቅልፉ ነቅቶ ከመኪናው ያመልጣል። ጭው ባለ በረሃ ውስጥ ሊዮንና ፍራንክሊን ያሳድዱታል። ፍራንክሊን ካርቨር ተመልሶ እንደሚመጣባቸው ቢያቅም ሊተኩስበት አልቻለም። በመጨረሻም ሊዮን ሽጉጡን ተቀብሎ አስፈላጊውን ያደርጋል። በኋላም ፍራንክሊን መኪናውንና የገዛውን ሞተር ሽጦ የአቪን ዕዳ ይከፍላል። በደረሰበትም መከራ ተሰላችቶ ስራውን ማቆሙን ለአቪ ይነግሯል። በሌላ በኩል ሉሲያ እጹን ተረክባ ለስርጭት ማዘጋጀት ትጀምራለች። በዚህ መሃል ወደ ቤት እንዲመጡ ስልክ ይደወልላቸዋል። ሉሲያ ጉስታቮ እቃውን እንዲጠብቅ ትታው ወደ ቤት ትሄዳለች። በቤት ውስጥ የፔድሮ አባት ራሚሮ የከዳውን ሰው እየፈለገ ነበር። ገንዘቡ ያለበትን ቦታ የሚያውቁ ጥቂት ሰዎች እንደሆኑና የከዳውን ሰው አግኝቶ ዋጋውን እንደሚሰጠው ይዝታል። እንዲሁም የሉሲያ አባት ከሜክሲኮ ዕቃ የሚያስገቡበትን መንገድ እንደዘረጉ እንረዳለን። አባቷ ራሜሮ ከዳተኛውን ማግኘቱን የማይቀር መሆኑን ይነግራታል። ፔድሮና ሉሲያ በዚህ ተጨንቀው አንድ እቅድ ያወጣሉ። ከአባታቸው ሰዎች አንዱን ገድለው እሱ እንደሰረቀና እንደጠፋ ለማስመሰል ይወስናሉ። ጉስታቮ እንዲገለው ቢጠይቁትም ራሳቸው አብረውት እንዲመጡ ያደርጋል። የአባታቸውን ሰው ገድለው ራሜሮ እሱ እንደሰረቀ እንዲያምን ያደርጉታል። በዚህም ከጥርጣሬ ይወጣሉ። ነገር ግን የገዙት ዕቃ በዝግታ ስለሚሸጥ ለቀጣዩ ግዢ ገንዘብ ያጥራቸዋል። ጉስታቮ ለሉሲያ ሽያጩን ለመጨመር እንደሚረዳቸውና ይህም የሚሆነው ስቶምፐር ከተባለ የሜክሲኮ ወንበዴ ጋር በመስራት እንደሆነ ይነግራታል። ነገሩን ከተሳካ ደግሞ የንግድ አጋሩን እንዲያደርጉት ይጠይቃል። ሉሲያም በዚህ ትስማማለች። ይህ በእንዲህ እንዳለ ቴዲ የጦር መሳሪያ የሚያቀርብላቸውን ሰዎች ለማግኘት ይሄዳል። የሰዎቹ መሪ የአሌሃንድሮ ሚስት መሆኗን ይረዳል። በተጨማሪም በካምፑ ውስጥ አንድ ወጣት ሰላይ ይገኛል። ቴዲም ለሰዎቹ ነግሮ እርምጃ እንዲወስዱ ያደርጋል። ሲመለሱ ግን አውሮፕላናቸው በድንገት ለማረፍ ይገደዳል። አሌሃንድሮም ራሱን ይስታል። ቴዲ ጭው ባለ ቦታ ተስፋ ቆርጦ ቢሆንም አሌሃንድሮ ነቅቶ በረራቸውን ይቀጥላሉ። ቴዲ ወደ ዲሲ ተመልሶ ጄምስ የጦር መሳሪያ ግዢውን እንዲያቀላጥፍለት ይጠይቀዋል። ጄምስ እንደሚረዳው ቃል ሲገባለት ቴዲ ደግሞ ወታደሮቹ ጦርነቱን ለማሸነፍ የሚያስፈልጋቸውን ሁሉ
እንደሚያደርግ ቃል ይገባለታል። ከጁሊያ ጋርም ተገናኝቶ ስራውን ሲጨርስ አብሯት ለመሆን ቃል ይገባላታል። ጁሊያም ይህ የመጨረሻ እድሉ እንደሆነ ትነግረዋለች። ቴዲ ወደ ሎስ አንጀለስ ሲመለስ የጠፋች ልጃገረድ ምስል ያለበት ማስታወቂያ ያያል። አሌሃንድሮም ሎጋን በሞተበት ምሽት ሊያስወግዳት የነበረችው ልጅ እንደሆነች ይነግሯል። ፍራንክሊን በበኩሉ በሐዘን ተሰብሮ አባቱን ሊያይ ይሄዳል። አባቱ እስር ቤት እንደነበረም ይረዳል። ከእስር ቤት ቢያስወጣውም ግንኙነታቸው መጥፎ በመሆኑ ሳይነጋገሩ ይለያያሉ። በኋላ ግን አባቱ አልተን ጄሮን ቤት መጥቶ ያስተካክለዋል። አልተን ቀደም ሲል የብላክ ፓንተር አባል እንደነበረና ድርጅቱ ከፈረሰ በኋላ በሱ ምክንያት እናቱ እንዳባረረችው እንረዳለን። አልተን ከፍራንክሊን ጋር ለመነጋገር ቢሞክርም ጠብ ይነሳል። በኋላም ፖሊሶቹ በጩኸት ምክንያት መጥተው ፍራንክሊንን ይደበድቡታል። አንድሬ ደርሶ ሁኔታውን ያረጋገዋል። ፍራንክሊን በዚህ ሁኔታ ውስጥ አልፎ እንደገና ወደ አቪ ለመመለስ ይወስናል። ለኬቪንም ስለ አዲሱ ስራ ይነግሩታል። አቪ በዚህ ጊዜ 4 ብሎክ ዕቃ ይሰጣቸዋል። ክላውዲያ ግን የገዛችው 2 ብቻ ነበር። የቀረውን የት እንደሚሸጥ ግራ ይገባዋል። ፍራንክሊን አጎቱ ለምን ኮካይን ስራ እንደሚሸሽ ለመረዳት ወደ ጄሮም ይሄዳል። ጄሮም እቃው ውድ ስለሆነ የጥቁር ማህበረሰብ ሊገዛው እንደማይችል፣ ስለዚህ ወደ ነጮች መሄድ እንዳለባቸውና ይህም አደጋ እንዳለው ይነግራቸዋል። በተጨማሪም የሜክሲኮ ወንበዴዎች ስራውን ስለተቆጣጠሩ ጣጣ እንደሚያመጣባቸው ያስረዳቸዋል። ፍራንክሊን ግን ለመሞከር ስለፈለገ የሜክሲኮዎቹን አድራሻ ወስዶ ሊያገኛቸው ይሄዳል። ጉስታቮ ደግሞ አካል ጉዳተኛ ከሆነው ወንድሙ ሄርናር ጋር ተገናኝተው ከሜክሲኮዎቹ ጋር እንዲያገናኙ ይጠይቀዋል። ሄርናም ከስቶምፐር ጋር ያገናኟል። ስምምነትም ያደርጋሉ። ጉስታቮ ሲወጣ ፍራንክሊን ይደርሳል። ጥቁር በመሆኑም ወዲያውኑ በስቶፐር በሚባሉ ሰዎች ይያዛል። ጉስታቮ ፍራንክሊንን ስለሚያውቀው ያተርፈዋል። ፍራንክሊንም ውለታውን እንደሚመልስለት ይነግረዋል። ፍራንክሊን አማራጭ ሲያጣ ኦክላንድ ወደሚገኘው የኬቪን ደንበኛ ይሄዳል። ነገር ግን ሰውየው አያገኙትም። ፍራንክሊን በዛው አካባቢ ሲዘዋወር ሰዎች አዲስ አይነት እጽ ሲጠቀሙ ያያል። ስለ እቃው ለማወቅም ሁሉንም ገዝቶ ሰሪውን ያገኘዋል። ፍራንክሊንም እጹን ማለትም ክራክ ኮኬን እንዴት ማብሰል እንደሚቻል እንዲያስተምረው ይጠይቀዋል። ሰሪውም ጥበቡን ያስተምረዋል። ይህ አዲሱ እጽ ሱስ የሚያስይዝ ብቻ ሳይሆን ወጪውም የቀነሰና ከፍተኛ ትርፍ የሚያስገኝ አሪፍ እድል ነው። ኬቪን ደንበኛ ሳያገኝ ቢመለስም ፍራንክሊን አዲስ ዘዴ ስለተማረ አልተከፉም። ፍራንክሊን እቃውን አዘጋጅቶ ለሰዎች በነፃ እንዲያከፋፍሉ ለሊዮንና ለኬቪን ይሰጣቸዋል። ሌሊና ሬይ ደግሞ በሌላ በኩል ፍራንክሊንን ለመቀበል ቤት ይከታተሉት ነበር። ፍራንክሊን አዲስ እቃ ለአጎቱ ያሳየዋል። ዋጋውም ስለሚቀንስ ለራሳቸው ሰዎች መሸጥ እንደሚችሉና ከነጮቹ ወይንም ከሜክሲኮዋኖቹ ጋር መጋጨት እንደማያስፈልግ ያስረዳዋል። ጄሮም በነገሩ ተስማምቶ ሊረዳው ይወስናል። የነፃ ናሙና ሰርቶ በሚቀጥለው ቀን ብዙ ገዢዎችን ያሰልፋል። በዚህ መሃል ሌኒ የፍራንክሊን ቤት መጥቶ ሊዮንን ይተኩስበታል። ፍራንክሊን ደርሶ ሆስፒታል ይወስዷል። እቃውንም ማለትም እጹንም ደህንነቱ በተጠበቀው በሜሎዲ ክፍል ውስጥ ይደብቀዋል። እናቱ ስለ ሊዮን ስትሰማ ብትጨነቅም ፍራንክሊን ያረጋጋታል። እናቱም ከስራ እንደተባረረች እንረዳለን። ፍራንክሊን ገንዘብ ቢሰጣትም እምቢ ትላለች። ሊዮን ሲያገግም ሌኒን ዋጋውን እንደሚሰጡት ይነግሯል። ሜሎዲ ግን እቃውን በክፍሏ ውስጥ ማግኘቷን ነግረው እሷን እንዲርቃት ትጠይቀዋለች። በሌላ በኩል ጉስታቮና ሉሲያ ከስራ ስምምነት መልስ ይቀራረባሉ። ፔድሮ ግን ሉሲያ ጉስታቮን የንግድ አጋር ማረጓ አልተመቸውም። ሌላው ደግሞ ራሚዮ በሉሲያ ስራ ተደንቆ እሱ ራሱ አጋር እንደሚሆን ይነግራታል። ሉሲያም ለጉስታቮ ሁኔታውን ነግራ እንዲርቅ ተመክሯለች። ምክንያቱም አጎቷ ጉስታቮ የገደላቸውን ሰዎች ስለማይምርለት ነው። በተጨማሪም ስለ ስቶምፐር እቃ ማቅረብ እንደሚያቆሙ ትነግረዋለች። ጉስታቮ ግን እንደማይሸሽና ሉሲያ በራሷ በፈጠረችው ስራ እየተገፋች እንደሆነ ያስረዳታል። የሉሲያ አባት መሞቱን ሰምታ ስትሄድ እናቷን ታገኛታለች። እናቷን በሜክሲኮ ያለውን እርሻ እንደምትመራ እንረዳለን። አጎቷም ሂሳቡን በሌላ ሰው እንዲያሳይ ሲጠይቃት ሉሲያ ከስራው የተገፋች መሆኑን አውቃ ከጉስታቮ እቅድ ጋር ትስማማለች። ወደ ስቶምፐርም ለመሄድ ወሰኑ። ቴዲ ደግሞ በሌላ በኩል የጠፋችውን ልጃገረድ የሚፈልገውን ሰው ለማወቅ ይሞክራል። እህቷን ለምትፈልገው ቪክቶሪያ ራሱን እህቱን እንደሚፈልግ ሰው አድርጎ ይቀርባል። ቪክቶሪያም እህቷ በጭፈራ ቤት እንደታየች ትነግረዋለች። አሌሃንድሮ በኒካራጓ ያለው ካምፕ እንደተጠቃና መሄድ እንዳለበት ይነግረዋል። ቴዲ ስለ ጭፈራ ቤቱ ሲጠይቀው ልጃገረዶቹን ከዚያ እንደሚወስዳቸው ይረዳና አሌሃንድሮ ብቻውን እንዲሄድ ይነግረዋል። ቴዲ ከቪክቶሪያ ጋር ወደ ጭፈራ ቤቱ ይሄዳል። እዚያም እህቷ አብራው ሄደችውን ሰው መግለጫና አድራሻ ያገኛሉ። ቴዲ ግን ቪክቶሪያ እህቷን እንዳታገኝ ለማድረግ ሰዎችን ቀድሞ ይልካል። ቪክቶሪያም እህቷ እዚያ እንዳልነበረች እንድታምን ያደርጋል። ቪክቶሪያ ተስፋ ቆርጣ
ፍለጋውን ለማወቅም ትወስናለች። አሌሃንድሮ ተመልሶ ጥቂት ዕቃ ብቻ ማዳኑንና አዲስ አቅራቢ እንደሚፈልጉ ይነግሯል። አሌሃንድሮ አቅራቢዎቹ ብቻውን ለማግኘት ቢፈልግም ቴዲ ግን በስውር ይከታተሏል። ቪክቶሪያ ከመሄዷ በፊት የመጨረሻ ሙከራ ስታደርግ እህቷን የወሰዳትን ሰው አሌሃንድሮ መሆኑን በፎቶ ታረጋግጣለች። ቴዲ አሌሃንድሮ ከከተማ እንዲወጣ ቢነግረውም አሌሃንድሮ ግን ቪክቶሪያን ለመግደል ወደ ቤቷ ይሄዳል። ቴዲ ይህንን ሲያይ በጣም ተናዶ አሌሃንድሮን ይገድሏል። ቴዲ ለጥቂት ቀናት ራሱን ስቶ ይቆያል። ጄምስ መጥቶ ስራውን ውጤታማ መሆኑንና ፕሬዚዳንቱም ደስተኛ መሆናቸውን ይነግረዋል። ቴዲ ስራውን መቀጠል እንደሚችል አረጋግጦ ከኮሎምቢያን ጋር ስምምነት ያደርጋል። በሌላ በኩል ጄሮም በሽያጭ ትርፍ ተደስቶ ከፍራንክሊን ጋር አጋር ይሆናሉ። አዲስ የማብሰያ ቤትም ይከፍታሉ። ፍራንክሊን ከአቪ ጋር ለመገናኘት ሲሄድ ጄሮም በዋጋው ላይ ይከራከራል። ይህም አቪን አላስደሰተውም። ጄሮም የአቪን አቅራቢ ለማግኘት ሮብን እንዲከተለው ያዘዋል። ፍራንክሊን ከሬሬ ጋር ለመገናኘት ክላውዲያን ይጠይቃል። ክላውዲያም ሉዊስን እንድታገናኛቸው ትጠይቃታለች። ሉዊስ ተስማምታ ወደፊት ክለቡን እንድሰጣት ፍራንክሊን ታስገድዷለች። ፍራንክሊን ከሬሬ ጋር ተስማምቶ ሌኒን እንዲገልለት ይገፋፈዋል። ሲዝን 1 ወይንም ምዕራፍ 1 ሲያበቃ ስቶምፐር ራሚሮን እና ሌሎች ሰዎችን ሲገላቸውና ጉስታቮን ከሉሲያ ጋር ሆነው ስራውን ሲረከቡ እናያለን። ቴዲም ሎስ አንጀለስ መቆየት እንዳለበት ለጁሊያ ሲነግራት እንመለከታለን። ፍራንክሊን እና ጓደኞቹ ደግሞ በገንዘብና በጀመሩት ስራ እየተደሰቱ እንመለከታለን። ስላያችሁት እናመሰግናለን። ከወደዳችሁት ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ማድረግ እንዳትረሱ። እንዲጨምር እንዲቀነስ እንዲሁም እንድናስተካከል የምትፈልጉትን ነገር ኮሜንት ላይ አስቀምጡት። በቀጣይ የስኖውፎል ሲዝን 2 ወይንም ምዕራፍ 2ን ሙሉን 10ሩን ክፍሎች ወይንም 10ሩን ኤፒሶዶች በቀጣይ ቪዲዮ የምንመለከት ይሆናል። እስከ ቀጣይ ሳምንት ፒስ አውት። ይመቻችሁ።